ሶስቱ ትዝታዎች። አንዱዓለም አባተ። ምሽት ይመጣል፣ ምሽት ይሄዳል። በምሽቱ ውስጥ ወንድ ይመጣል፣ ወንድ ይሄዳል። ወንድ በመጣ ወንድ በሄደ ቁጥር ብር ይመጣል፣ ብር ይሄዳል። አሁን ግን እኔ አንደኛውን ሊሄድ በቀጭኑ የአልጋ መንገድ ላይ ነኝ። ትዝታ አንድ። መርካቶ የቀን ጣጣዋን ጨርሳ የምሽት ትርምሷን ጀምራለች። የሚመሸው ሰዓቱ፣ የሚጠቁረው አካባቢው እንጂ የሚበርድ የሚያንቀላፋ ህይወት የለም። ህይወት 24 ሰዓት ሙሉ ከሰኞ እስከ ሰኞ በሩጫ በጥድፊያ በወክቢያ ትቀጥላለች። ማለዳ ሰማይና ምድር በቀስታ ከቅፋቸው ተላቀው ሲሰነባበቱ የሚጀምረው የቀነኞች ወክቢያ ለምሽተኛው ተራውን ይለቃል። የጀንበር ጨሮች ታጥፈው ከጨለማው ሆድ ውስጥ ሲገቡ የመንገድ መብራቶችና በየቤቱ ጭንቅላትና ግድግዳ ላይ የተንጠለጠሉ መብራቶች አንዴ ባጭር አንዴ ደግሞ በረጅሙ የሚለቀቁ የመኪና መብራቶች ስፍራውን ይረከባሉ። ከጎጃም በረንዳ እስከ አውቶቡስ ተራ፣ ከአውቶቡስ ተራ እስከ የትኛውም አቅጣጫ ትርምስቱ እንደጋለ ይቀጥላል። በዚህ አካባቢ ላሉ በርካታ ተመሳሳይ ሰፈሮች ውስጥ አንድ የድሆች መንደር አለ። መንደሩ የኛ መንደር ነው። በእኛ መንደር እንደ አይጥ ጉድጓድ በያሉበት ከተቀዳደሉ ትናንሽ ቤቶች ውስጥ እርቃናቸውን የሚያስጎበኙ ወጣት ሴቶች በየደጃፍ ላይ ተሰጥተው ይታያሉ። የምሽት ተራራጮች፣ የሌሊት ተጣዳፊዎች ናቸውና አይኖቻቸውን ወዲያና ወዲህ እያደረጉ አቋቋማቸውን አሁንም እየቀያየሩ የደረቀ ፈገግታቸውን ላላፊ አግዳሚው እየጋበዙ ይታያሉ። በእኛ ሰፈር እንደኛ 4 በ4 የሆነ ሰፊ ክፍል በብዛት ማግኘት ዘበት ነው። በጣም ጥቂት የቆዩ ቤቶች ብቻ ሰፊ ናቸው። እድሜ ለእናታችን እናት፣ ከሳቸው በውርስ የተገኘ ነው የኛ ቤት። የኛ ሰፈር ሌላ ብዙ ትርኢቶች፣ ማለቂያ የሌላቸው አስገራሚ ጉዳዮች ይካሄዱበታል። የሁሉም ዓላማ ግን አንድ ነው፣ የተከፈተ ጉሮሮን መዝጋት፣ የጎደለን ሆድ መሙላት። በእኛ መንደር ከዚህ የዘለለ ፍላጎት ያለው ሰው ብዙም አይታይም። የኛ ቤት የማደሪያ አገልግሎት በመስጠት የሚታወቅ ነው። ማደሪያ ሲባል ግን ሌላው አካባቢ እንደሚያደርገው የሆቴል አገልግሎት አይነት ስርዓት አይደለም። እኛና የኛን ቤት አይነት አገልግሎት የሚሰጡ የመንደራችን ቤቶች ያልተጻፈ ግን የራሳችን የሆነ መተዳደሪያ ደንብ አለን። እኛ የምንሰጠው የአልጋ አገልግሎት ተኝቶ የሚነጋበት አይደለም፣ ተኝቶ ወዲያው የሚነሱበት እንጂ። እኛ መንደር ሁሉም ነገር ጥድፊያ ነው። የሚበላ ካለ በፍጥነት ይበላል። የምትጨለጥ ለማንጫለጥ ጊዜ አያጠፋም። ለምሳሌ የሚሰረቅ ካለ ፈጥኖ ይሰረቃል፣ የሚጣላ ካለ ፈጥኖ ይጣላል። የጠቡን ያህል ፍቅሩ፣ የስራውን ያህል ረፍት ጊዜ የለው። እናቴ የሞተችው የ6 ዓመት ልጅ እያለው ነው። ከዚያ በኋላ ቤቱን ያስተዳደረው አባታችን ነበር። አባታችን መርካቶ ውስጥ ያልሞከረው ንግድ፣ እግሩ ያልረገጠው መሬት የለም። ከሱ ችግር ይሁን ከእድሉ መጠመም አይታወቅም። ምንም ነገር ሳይሳካለት የጨበጠውን እየበተነ የጀመረውን እያቋረጠ ጠጭና ተነዳች ሆነ ቀረ። እናታችን ከኔ በታች ያሉትን 3 ህፃናት እና አባታችንን ጭምር የምታስተዳድረው አምባሻና ሻይ በድፍን መርካቶ በመዞር እየሸጠች ጊዜው ሲመጣ ደግሞ በቆሎ ቀቀላ ወይም መንገድ ዳር በከሰል ምድጃ ጠብሳ በመሸጥና ልጅ ያለው የማይገቡኝ ስራዎች እየሰራች ነበር። አንድ ጊዜ ከጓደኞቼ ጋር እየተጫወትን ሳለ ከአንዲቷ ጋር ተጣላን። በጣም ስላናደደችኝ በጥፊ መተዋት። ከዚያ ሌሎቹ ጓደኞቻችን በሞሉ ተሰበሰቡና አገላገሉን። ያኔ ከተገላገልን በኋላ በእድሜ የምትበልጠን ጓደኛችን እንድንታረቅ ትንሽ ጣታችን እንድናቆላልፍ ስትጠይቀን ያቺ ልጅ እምቢ አለች። ከዚያ ለምን አትታረቂም
አለቻት አስታራቂዋ። አልወዳትም አለች ልጅቷ ጥቁር ግንባሯን ከስከስ አድርጋ መሬት እያየች። አስታራቂያችን ወደ እኔ ዞራ አንቺ ይቅርታ ጠይቂያት አለችኝ ቁጣ ባለው ትዕዛዝ። ይቅርታ አልኳት ኮስተር እንዳልኩ። አልፈልግም አለች አሁንም በኩርፊያ ፊቷ ሁሉ እብጥብጥ ብሎ። ለምንድነው ማታረቂው አሉ ክብ ሰርቶ እኛን መሃላቸው ያደረጉ ሌሎች ጓደኞቻችን። እሷ ባለጌ እናቷን ባለጌ ናት፣ እኔ ከባለጌ ልጅ ጋር አልጫወትም አለች ፍርጥም ብላ። በዛች ትንሽ ጭንቅላቴ ውስጥ ብዙ ትርምስምስ ያሉ ስሜቶች ተፈጠሩ። ከኔ ዘላ እናቴ መሳደቧ የበለጠ አበሳጨኝ። ማን ያንቺን እናት ነካብሽና ነው እናቴን ብዬ የጀመርኩትን ሳልጨርስ ልጅቷ ግንባሯን እንደ ቀንድ አሹላ አይኖቿን አጨንቁራ የግራ እጇን የሌባ ጣት ቀስራ ያንቺ እናትማ ሽርሙጣ ናት፣ ያንቺ እናት ባለጌ ናት፣ እናንቺም የባለጌ ልጅ። አላስጨረስኳትም። ዘልዬ ጉሮሮዋን አነኳት። ጓደኞቼ አንድነት ሲጮሁ ልጅቷን መሬት ስጥላት እና ከላዩ ላይ ስፈናጠር አንድ ሆነ። ሁሉም ተረባርቦ ከላዩ ላይ ሲያስነሱኝ ፊቷን መነጫጨሬ የደም መስመር አስምሬባት ነበር። ልጅቷ እየጮኸች ሳለ አገላጋዩን ጨምሮ ሌሎች እኔን እየገፈታተሩ ሲጡልኝ፣ ሌሎችም የሰፈራችን ጎረምሶች መጥተው በጩኸት አበረዱት። እንደ አጋጣሚ ሆኖ የባጨርኳት ልጅ ታላቅ ወንድም በአካባቢው ስለነበር ፈጥኖ መጥቶ በቴራሲ ላይ አቧራማው መሬት ላይ ተነጠፍኩ። መሬቱ ክፉኛ መታኝ። ከማልቀስ ይልቅ በድንጋጤ ተውጬ ሳለ ሌሎች የሰፈራችን ወንዶች የመታኝን ሲቆጡ ጥቂቶቹ ከወደቁበት አነሱ። ግማሽ ፊቴ የቃመውን አቧራ እያራገፉ የሆንኩትን ሁሉ ለእናቴ ለማሳየት ከድብደባው ይበልጥ ያቆሰለኝን ስድብ ለመንገር ወደ ቤት እየበረርኩ ሄድኩ። ቤታችን ግን ክፍት አልነበረም። ከውስጥ እንደ ነገሩ በሆነች መሸጎሪያ ተይዟል። ያለ የሌለ ኃይልን አጠራቅሜ ስገፋው ትንሽ ክፍተት ተፈጠረልኝ። ወዲያው እጆቼ በተፈጠረው ቀዳዳ አስገብቼ ከፈትኩትና ወደ ውስጥ ተንደረደርኩ። ሐሳቤ የተኛች እናቴን ቀስቅሼ ስድባችንን እነግራት ነበር። ወደ አልጋው ስወረወር ግን የማላውቀው ጥቁር እርቃን ተቀበለኝ። አንድ ወፍራምና አጭር ሰው እናቴ እርቃን ላይ ሲንከባለል አየሁት። እኔም እናቴም ደንግጠን ቀረን። በቃ ከዚያ ዕለት ጀምሮ እናቴ የምትሰራውን ሰው የሚያውቀውንና እኔ የማላውቀውን ነገር ተረዳሁ። ወደ ኋላ ተመልሼ ደጃፋችን ላይ ተኮርትሜ ሳለቅስ እናቴ ፈጥና ደርሳ ያየሁትን ሁሉ ለማንም እንዳልናገር የሆነውን የምታደርገው እኛን ለማሳደግና ትምህርት ቤት የምንማርበት ገንዘብ ለማግኘት እንደሆነ ጭምር ነግራ ለጸጉር የሚሆነኝ ርካሽ የመደለያ ስጦታዎች አበረከተችልኝ። ትዝታ 2 እየቆየሁ የእናቴ ስራ ምን እንደሆነ ይበልጥ ተረዳሁ። ምንነቱን ይበልጥ እየተረዳሁ በመጣሁ ጊዜ ስራው የእናቴ ብቻ ሳይሆን የሌሎች ጎረቤቶቻችንም ጭምር እንደሆነ ገባኝ። እውቀት እየጨመረ ሲመጣ ስራው የመንደራችን መተዳደሪያ ጭምር መሆኑ ግልጽ ሆነልኝ። እናታችን ጥቂት ጊዜ አታመመች። በእነዚያ ጥቂት ግን ክፉ ጊዜያት ውስጥ አልጋ ላይ ማሟች። ጎረቤት ተጫጭሆ ጥቂት የእርሷ ቢጤዎች ተሰብስበው አባታችን ጋቢ ትከሻው ላይ ጣል አድርጎ እያለቀሰ ተቀበረች። ቤቱን የማስተዳደር ሙሉ ኃላፊነት የወደቀበት አባታችን የበለጠ ግራ ገባው። እግራችን ደጃፍ ወጥተን በተመለሰው ቁጥር የሚበላ የሚጠይቀው የኛን ሆድ እና ራብን ከማለት የማይደክመው ምላሳችን ምሬቱን የበለጠ መረሩ። ጥቂት ቆይቶ ከጎረቤት ባገኘው ምክር መሰረት ቤቱን ለሊት ቤት ለሌላቸው የጎዳና ነዋሪዎች፣ የቀን ተባራሪዎች ጭምር ማከራየት ጀመረ። ማንም ቤት የሌለው ሰው ትንሽም ይሁን ትልቅ 50 ሳንቲም ይዞ ከመጣ እኛ ቤት ማደር ይችል ጀመር። አባታችን እኛን ከወደ ግድግዳ አድርጎን ሰንሰለቶቿ በተበጣጠሱና ሆዱ በተቦረቦረ የሽቦ አልጋ ላይ የግድግዳውን ጥግ ይዘን እንተኛለን። 50 ሳንቲም ይዞ የመጣ ሰው
የሚለብሰው ሳይጠይቅ የሚተራሰው ሳይፈልግ እግሮቹን ኮርምቶ ወለሉ ላይ ይተኛል። ጥቂት እየቆየ ቤታችን ዝነኛ ታዋቂ እየሆነ መጣ። በቤታችን ሜዳ የሚያድሩ ሰዎች ቁጥር እየጨመረ በአይነትም እየበዙ መጡ። በእኛ ቤት አዳር ሰዓት የለውም። በሩ ለአመሉ ገርበብ ይላል። 50 ሳንቲም ያለው ከምሽቱ 4 ሰዓት ጀምሮ እያንኳኳ ይገባል። አባቴ የበሩን ደፍ የሚታከክ ቁመቱን ጎንበስ አድርጎ 50 ሳንቲሞች ሲቀበል ንጋቱ ይቃረባል። የሚገርመው ግን አነጋጉ ላይ የሚመጡ ሰዎች ቁጥር መበርከቱ ነው። አባታችን የጎረቤት ምክር በመስማት ራሱን እያሻሻለ የመጣ ይመስላል። ከሌሊቱ 9 ሰዓት በኋላ በሚመጡ አዳሪዎች ላይ 50 ሳንቲም ቀጠለ። ለምን እንዲህ እንዳደረገ የገባኝ ቆይቶ ነው። አነጋጉ ላይ የሚመጡ ሰዎች ሌሊቱን በስራ ተጠምደው የሚያመሹ ናቸው። እናም ንጋቱ ሲቃረም ሲመጡ ወይም ጥሬ ብር ወይም በእቃነት የሚይዙት አያጡም። አንድ ቀን ሊነጋጋ ሲል ጮህ ሰምቼ ብናልኩ አባታችን ከአልጋው ላይ የለም። ቀስ ብዬ በደንብ ነገሩን ሳጣራ በዚያ ሰዓት የመጡ 3 ወጣቶች ያነሱትን ጠብ እያበረደ ነበር። እኔ ነኝ የሰራሁት፣ እናንተ ምንድናችሁ? ይላል ድምፀ ሻካራ የሆነ ወጣት። አብረን የሰራ ነው ይላል ሌላው ጸጉሩን እንደ ጃርት ሾህ ያቆመ መጣጣ ወጣት። ቆይ እስቲ ተረጋጉ ይላል አባታችን አንዴ በግራ በኩል የቆሙትን ሁለቱን አንዴ በቀኝ በኩል ያለውን ወጣት አፈራርቆ እያየ ምን አለብን ተኛበት አለ። አንዱ ደግሞ የተከናነባትና ዳፋ አረንጓዴ ጨርቅ ገልጦ እየተጨናበሰ ማን አተኛለ? ሻካራው ድምጽ ጮኸ። ክፍልን እኮ ነው፣ ምን ታክታለህ? አፍን ዝጋና እንተኛበት አለ ባለ አረንጓዴ ጨርቁ። ግድ የለም ተኙ፣ በቃ እናንተም በጋራ ከሰራችሁ በጋራ ትካፈላላችሁ አለ አባቴ። የቆሙትንም የተኙትንም ደንበኞች እንዳይቀየሙበት። የጭቅጭቃቸው ሚስጥር የተገለጠልኝ በጣም ዘግይቶ ነው። ጭቅጭቃቸው እስከ ንጋት አላቆመም ነበር። በኋላ ከሰው የሰረቁትን ዕቃ ለመካፈል ተጣልተው እንደሆነ ሰማሁ። አባታችን የሌሊት ስራ ሰርተው በሚመጡ ሰዎች ላይ የሚጨምረው የዋጋ ጭማሪ ምንነትም የገባኝ ያኔ ነው። እንዲያ በሆነው የአባታችን ያስተዳደር ዘመን እኔና ታናናሾቼ በሌሊት ብዙ ጊዜ የመንቃትና መልሶ የመተኛት ክንውን እናደርጋለን። ኑሯችን ነውና ለምን የሚል ጥያቄ የሚያነሳ የለም። ሌቱ እንደዚህ አልፎ ይነጋና አባታችን በሚሰጠኝ ብር ዳቦና ሻይ ቅጠል ስኳር ገዝቼ በመምጣት ተሰብስበን ቁርስ እንበላለን። ቁርሳችን እንዳለቀ እኔና ታናሼ ወደ ትምህርት ቤት እንሄዳለን። ትምህርት ቤት ስንደርስ ከጥበቃው ጀምሮ ስድቡን፣ ጭቅጭቁን፣ ጥያቄውን ያወርዱብናል። እንዴት ታረፍዳላችሁ? እንዴት የቤት ስራ ሰራችሁ? እንዴት ከ102 ተማሪ 101ኛ ትወጫለሽ? ነው ጭቅጭቃቸው ደግሞ ማለቂያ የለው። እንዴት ሳይሆን ለምን እንደዚያ እንደምንሆን አይጠይቁንም። ለምሳሌ አንድ ሌሊት አዳሪዎች ተጣልተው በርካታ ሰዓት እንቅልፍ አልተኛው። የተጣላው ልጅ ተፈንክቶ የሚፈሰው ደም ብዙ ነበር። ደሙ እየታየኝ ስቃትት አድሬ ነቃ። ትምህርት ቤቱን ክፍል ውስጥ እንቅልፍ ወሰደኝ። የመምህሯ የመጀመሪያ ጥያቄ ግን እንዴት ክፍል ውስጥ ተኛለሽ ነው። ግን ለምን እንደምተኛ እንኳን አልጠየቀችኝም። የትምህርት ቤቱ ህይወት የሰለቸኝ በመጣ ወቅት አንድ እንግዳ ነገር በአንድ ላይ ተከሰተ። እንደ ሁሌው አባቴና ትንሹ ልጅ ከራስጌ፣ እኔና ታናሼ ከግርጌ ተኝተን ከወደ ጭኖቼ መካከል ሞቅ የሚል ነገር ተሰማኝ። ብንን ብዬ አካባቢን ለመረዳት ሞከርኩ። እንደ ሁሌው ነው። ከ30 የሚበልጡ ሰዎች ወለሉ ላይ ተዘርግተው ተኝተዋል። አንዱ ታጥፎ፣ ሌላው ተጠማዞ፣ ሌላው ተወጣጥሮ ተኝቷል። አንዱ በእንቅልፍ ልቡ ይቃዣል፣ ሌላው ዕቀበት መውጣት አቅቶት የሚኮተት ተሳቢ መኪና ያንኮራፋል። ሌላው አቀበት መውጣት አቅቶት እንደሚኮተት ተሳቢ መኪና ያንኮራፋል። ሌላው ሲር የሚል ድምጽ ያሰማ። አልፎ አልፎ የተለያዩ ዜማ ያላቸው ፍሶች ይደመጣሉ። በተለይ አልፎ አልፎ ስነቃ
ሲመለከተኝ የማየው ወጣት ላይ አይኖቼ ተወረወሩ። ከዜሮ ሻማ አምፑላችን ብርሃን በበለጠ በበሩ አይኖቹ የሚያይ ወጣት እንዳሮጌ ጎማ ከሁለት አጥፎ ተኝቷል። ድንጋጤ ውስጥ እንዳለው እጆቼን ወደ ሞቀው ጭኔ ሰደድኩ። እየደማሁ ነበር። ጣቶቼ ደም ተቀብተው ተመለሱ። የዚያን ቀን እፍረቴንና ድንጋጤን መቼም አላፍረውም፣ አልደነግጠውም። ቆይቶ ሲገባኝ የህዋን ልማድ አንድ ብሎ በእኔ ላይ የጀመረበት የመጀመሪያው ቀን የ12ኛ ዓመቴ ማግስት ነበር። ትዝታ 3 እንደ ድል ሆኖ በመንደራችን ካለው ቤቶች ውስጥ ጣሪያቸው ከፍ ካሉት ጥቂት ቤቶች አንዱ የኛው ቤት ነው። አባታችን ንግዱን ማሳደግ ሲጀምር ካላስተዋላቸው ነገሮች ውስጥ የኔና የታናሽ ወንድሜ ማደግ ነበር። እኔ ዝግና ረጋ ያልኩ ሲሆን ታናሼ ግን ጥድፍና ችኩል ያለች ነች። ብቻ ሁለታችንም እንደ ቤታችን ኪራይ ማደግ ጀምረናል። አባታችን በአንድ የሰንበት ቀን ከቤታችን ውስጥ ፎቅ እየሰራ ደረሰን። ፎቁ የሚሰራው በተናከሩ አጠናዎች በዘፈቀደ በሚቀጠቀጡ ምስማሮች ነበር። አናጺው ደግሞ የአባቴ ጓደኛ የሆኑ የሰፈር ሰው ናቸው። ምሳ ሰዓት ላይ ጣሪያችን ከሁለት ተከፍሎ ባለ ፎቅና ባለ ምድር ባለቤቶች ሆነ። የሆነውን ነገር በቅጡ ሳላገናዝበው ከግማሽ ሜትር ጥቂት ከፍ ያለ ስፋት ያላቸውና ቁመታቸው 2 ሜትር የሚደርሱ 3 በእንጨት የተሰሩና የጎማ ርብራብ ያላቸው አልጋዎች ገቡ። አልጋዎቹ ወደ ፎቁ በተሰራችው በጠባባ መውጫ ለማለፍ ብዙ ፈጅቶባቸው ከሸለኩ በኋላ እንደ አልጋዎቹ የቀጣጠሉ ግን በአዲስ ባለአበባ ጨርቅ የተሰፋ የጨርቅ ፍራሾች ተደረጉባቸው። ጥቂት ቆይቶ ደግሞ በፍራሾቹ ላይ ጎጃም አዘነ የተባለ የጨርቅ አይነት ተነጥፎባቸው ቤታችን የሆቴል አገልግሎት ጭምር መስጠት ጀመረ። ከዚያን ቀን ምሽት ጀምሮ እኛም የሥራ ዕድል ተፈጠረልን። ይህን የታናሼ የምሽት ስራ ወደ አውቶቡስ ተራ ሄድን። አልጋ በቤታችን መኖሩን ለፈላጊዎች መንገር ነው። ለአንድ ሳምንት ነገሩ ሁሉ ግራ የሚገባ ነበር። ሰዎች በ50 ሳንቲም ማደራቸው ቀርቶ ድፍን ብር መክፈል ጀምረዋል። ሌሎች ሰዎች ደግሞ በተለይ ወንድና ሴት እየሆኑ በመምጣት በተኙበት ሰዎች መሃል አልፎ ወደ ፎቅ ይወጣሉ። ፎቅ ላይ የወጡት ሰዎች ፎቁን የማፍረስ ፕሮግራም ያላቸው ይመስል ነበር። በተለይ በአልጋዎቹ ልክ ሰዎች ወደ ላይ ከወጡ ሰማይ ተገምሶ እንደሚወርድ አይነት ፎቃችን ተደርምሳ ትወድቃለች የሚል ስጋት ነበረኝ። አባታችን የሌሊት አዳሩ ዋጋ 1 ብር ባገባ ማግስት ቤቱ በግማሽ ክፍት ሆኖ አድሮ ነበር። ከነሱም ሁሌ ብር ከመለቃቀም ፎቅ ከሚወጡት ሻል ያለ ብር መሰብሰብ እንደሚሻል ወስኑ ሐሳቡን ወደ ፎቅ አድርጎ የፎቅ ኪራይ በጀመረ በ2 ሳምንት ውስጥ የወለላ አዳሩን አስቀረው። እናም ለምን እያሉ የሚጨቀጭቁኝ መምህራን ለመሸሽ ትምህርቴን አቆሜ ስለነበር አባታችን ስራችንን ቆፍጠን ብለን እንድንሰራ ትዕዛዝ አስተላለፈልን። ለነገሩ እንደዚህ አይነት የአልጋ ኪራይ በእኛ ሰፈር የተለመደ አገልግሎት ስለሆነ ብዙ አልተቸገርንበትም። ጀንበር አጸቅዝቃ የመንገድ መብራቶች ከበሩ በኋላ እኔም እህቴም እግሮቻችን ከዋናው አስፓልት ዳር አድርገን አልጋ ፈላጊ እንጠብቃለን። አልጋለ እላለሁ ወደ አላፊ አግዳሚው ያየው። በመጀመሪያ አካባቢ የሚያልፈው ሰው ሁሉ አልጋ የሚፈልግ ይመስለኝ ነበር። ስንት ነው ይላል አንዳንድ ጎን ሸጉጦ ዋጋውን ነግረዋለሁ። በእኛ ቤት አልጋ ለስንት ሰዓት እንደሚከራይ ነግረዋለሁ። አገልግሎት የሚሰጠው ለ2 ሰዓት ብቻ ነው። አብዛኛው ደንበኛ ህጉን ስለማያውቀው ተጨማሪ ጥያቄ አያቀርብም። እንስማማለን፣ ይዣቸው እመጣለሁ። በእኛ መንደር የአልጋ አገልግሎት አሰጣጥ ለየት ይላል።
በእንዲህ መልኩ አልጋ የምናከራይ ሰዎች ቤታችንን ከውጭ በትልቅ ቁልፍ እንቆልፋለን። ተጠቃሚ ከውስጥ ቢኖርም ባይኖርም እንቆልፋለን። የተመደበው የ2 ሰዓት ቆይታ ሲደርስ በሩን እንከፍታለን። የኛን ቤት አልጋ ክፍቱን የሚገባበት አይደለም። የቤቱ ቁልፍ በኔ በአባቴና በታናሽቴ እጅ አለ። እኔም ሆንኩ ታናሼ አልጋ ፈላጊ ይዘን ከመጣን የተዘጋውን በር እንከፍትና እናስገባቸዋለን። ሰዎችን ፎቅ ላይ ካወጣን በኋላ የሚቆዩበትን ሰዓት ተነጋግረን በላያቸው ላይ ቆልፈን እንወጣለን። በር ለምን እንደሚቆልፍ የሚጠይቅ የሚመልስም የለም። ደንቡ ግን ይሰራል። እኛ መንደር ያልተጻፈ ሕግ ሰዎችን ቀጥ አድርጎ ይገዛል። አንዳንዴ እኔም እህቴም ሰዎች ይዘን ስንመጣ እንገናኛለን። በእኛ መንደር ለማፈር የሚሆን ስንት ቦታ የለም። ኑሮ አያሳፍርም፣ የሚመጡ ሰዎችም አያፍሩም። የቀደመ ቀድሞ፣ የተከተለ ተከትሎ ጉዞ ወደ ፎቅ ይደረጋል። ፎቅ ላይ ያሉት አልጋዎች ከጣሪያው ላይ ቁልቁል በወረዱ መጋረጃዎች የተከፋፈሉ ናቸው። የመጣ ሰው ክፍቱ ቦታ ላይ ጉዳይን ያከናውናል። መጋረጃ ገልጦ መታየት፣ አንድም ያወራውን ሌላኛው ማዳመጥ፣ ቢያዳምጥም እንኳን በጉዳይ ውስጥ ጣልቃ መግባትና ማውራት ባልተጻፈ ሕግ የተከለከለ ሲሆን ደንበኞቹ በሕግ ልቦናቸው ይረዱታል። የመንደራችን ጥቂት ቤቶች በዚህ ስራ የሚተዳደሩ ናቸው። የሚገርመው ታናናሾቻችን ራታቸውን በጊዜ በልተው እንዲተኙ የሚሰጣቸውን ትዕዛዝ ሳያዛንፉ መፈጸማቸው ነው። እነሱም ቢሆን ቀኑን ሙሉ ሶፍት በመሸጥና በመላላክ ሲንጠራወዙ ብሎ ጎራቸውን አሸንፈው ስለሚወጡ የሚተርፍ አቅምና ጉልበት ስለማይኖራቸው እንደገቡ ይተኛሉ። በዚህ ስራ ውስጥ እያሉ ደጋግሞ በእኛ ቤት ከሚጠቀሙት ሰዎች ውስጥ 50 ሳንቲም እየከፈለ ሲያደር አፍጦ የሚያየኝ ጎረምሳ ነበር። አንድ ቀን ያልተሸጠላትን ቆሎ በእንቅቧ የተሸከመች ሴት ይዞ መጣ። እርሷን ይዞ የሚያየው ግን እኔን ነው። አይኖቹ ጡቶቼ ላይ ነው ቀድሞ ያረፉት። ሌላው ቀን ብስኩትና አምባሻ ስትሸጥ የማውቃትን ጥቁር ልጅ ይዞ ወደ ቤታችን ወሰድኩት። ፎቅ አስወጣኋቸው። በሩን ዘጋ ሲል ተከትሎኝ ሸኘኝና 2 ማስቲካዎች መዳፌ ላይ አስታቅፎኝ ፈገግ አለ። ለምን እንደሆነ እንጃ የዚያን ሰዓት ደስ አለኝ። አንዷን ማስቲካ ለእህቴ ሰጥቼ ሌላውን ቆራርጬ ሙሉ ሌሊቱን አላመጣኋት። ይኸው ልጅ ሌላ ቀን ጸጉሯን ቀለም ተቀብታ በአጭር ደማቅ ሰማያዊ ቀሚስ መሃል የወረዱ መንታ እግሮች ገንደል የሚሉ ጥርሶቿ የተቸረቻቸፉ ሴት ይዞ መጣ። የዚያን ቀን ሴትዮዋ ደስ አላለችኝም ነበር። ወደ ቤት ይዣቸው ስመጣ ሁሉ እየተጨቃጨቀችው ነበር። በኋላ ወደ ላይ አውጥቻቸው ልመለስ ስል እዚህ ቦታ ብላ ስለሚከፍላት ብር አናሳነት ስትናገር ሰማሁ። ብሩ እኛ ሌሊቱን ሙሉ ስንመላለስ አድረን የምናገኘው ያክላል። እንዳነሳት ስለፈልፍ ተነጋግረን መጥተናል፣ አልጨምርም ሲል ሲጨቃጨቁ ቆዩና የፎቃችን መውጫ ክፉኛ ሲንጓጓ ሰማሁ። የተመናቀረችና እየተሰዳደበች በመውረድ ላይ ነበረች። በእናትሽ ስሚ እያለ ይከተላታል። እናት ግን ስድቧ ብዙ ነው። እሺ ብሎ የመደራደሪያ ገንዘብ ጥቂት ጨመረ። በዛው ሰዓት እኔ ካለሁበት ቦታ ደረስኩ። ደስ በማይል አይን ያየችኝና ወደ እርሱ ዞር ብላ ከፈለግ ይችን በአለችውና መቀመጫውን እያማታች ወጣች። በቤቱ ውስጥ እኔና እርሱ ብቻ ቀረን። ንግግሯ አሳፍሮኛል። ዝም ተባባልን። ጥቂት ተያየን። የሚሰማው የትንሽ ወንድሜ ትንሽ ኩርፊያ ብቻ ነበር። ከዚያ ቀስ ብሎ ወደ እኔ መጣና ከፊቴ ቆመ። ከፊቴ ሲቆም ደስ አለኝ። አልፈራሁትም። አንገቱን ወደ ጆሮዎቹ ዘንበል አደረገና ለምን ብሎ አንጠለጠለው ንግግሩን። ለምን
ምን አየሁት? እንዳየሁት አይኖቼ ውስጥ አየ። አይኖቹን ከአይኖቼ አንስቶ ጡቶቼ አካባቢ አየ። አስተያየቱ ይፋጃል። ድምፁ እንዳይከባ አድርጎና በፈገግታ አጅቦ ብሩን ልስጥሽና አለና አሁን ሳይጨርሰው ንግግሩን ገታ። ብሩን? ራሴን ጠየቅኩት። በአይምሮዬ ፈጥኖ የመጣ የብሩ ብዛት ነው። 50 ብር ነው። እኛ ቤት ሰው ለአንድ ቆይታ አልጋ የሚከራየው በ3 ብር ብቻ ነው። ደስ አለኝ። በ20 ብር ብዙ ነገር እንደማደርግበት አሰላሰልኩ። በመጀመሪያ ጨብራሪ የሚሉኝ ሰዎች ለማሳረፍ ጸጉሬን እንደ ሀብታም ልጆች ተኮሳለሁ። መርካቶ ሄጄ አሪፍ ቦዲ ገዛለሁ። ከዚያ በቀረው ለኔም ለህቲም ፓንት ገዛለሁ። ደስታ ፊቴ ላይ ስላየ ይሁን ወይም ስሜቱ ነዶት አጥብቆ ይዞ ከንፈሮችን ይስማቸው ጀመር። በመጀመሪያ የመደነባበርና የመደነጋገር ስሜት ተሰማኝ። ቆይቶ የመደንገጥና የመንቀጥቀጥ እንቅስቃሴ ታየብኝ። ጥቂት ቆይቶ ደግሞ የመሞቅና የመጋል ከዚያም የመዋት ሰራው። እንደተቃቀፈኝ ትዝ ይለኛል። ወደ ፎቅ አውጥቶ ቀጭኑ አልጋ ላይ ሲያጋድመኝ ህልም የማይ ይመስለኛል። እጆቹ፣ ከንፈሩ እንቅስቃሴ ሁሉ ፈጣን ነው። ከምንም እንደገላለጠኝ አላውቅም። እግሮቼን አመነቃቅሮ ገላውን ከገላዬ ያነካካው። ልብስስ አለች። ጠጠር ያለ ነገር ወጋኝ። ውጋቱን እንደ ጦር አስጨንቆኝ አንዳች ነገር ሲበታተንና ስጮህ ነበር። ከደቂቃዎች በኋላ የእህቴን ድምፅ ሰማሁት። ከላይ ላይ የነበረው ሰው የለም። የእህቴ የደነገጠ ፊት ብቻ። ህመም እየተሰማኝ አይኖቼን ወደ አልጋው ራስጌና ግርጌ አንከራተትኳቸው። 50 ብር የለም። ህልም፣ ድካምና ደም ብቻ። ቀስ በቀስ የተቀማሁትን 50 ብር ለማምጣት ጥንዶችን ከማምጣት ነጠላ ወንድ ማምጣት ቀጠልኩ። ምሽት ይመጣል፣ ምሽት ይሄዳል። በምሽቱ ውስጥ ወንድ ይመጣል፣ ወንድ ይሄዳል። ወንድ በመጣ ቁጥር ብር ይመጣል፣ ብር ይሄዳል። አሁን ግን እኔ አንደኛውን ሊሄድ በቀጭኑ ያልጋ መንገድ ላይ ነኝ።